የመካከለኛው ዘመን የድንጋይ ግንብ ክፍል ውስጥ አንዲት ልዕልት አልጋ ላይ ተኝታ ትታያለች። ውድ ልብሶቿን ለብሳ በጽጌረዳዎች ተከባና በምድጃ ሙቀት እየሞቀች ሰላማዊ ትመስላለች። ነገር ግን ከእንቅልፏ ስትነቃ እጆቿ በሰንሰለት ታስረው አገኘቻቸው። ከጭንቅላቷ ጀርባ ከፍተኛ ህመም ይሰማታል። እዚህ እንዴት እንደመጣችም የሚታወሳት ነገር የለም። መጀመሪያ ላይ አይኖቿ ያዩት ነገር ሁሉ ብዥ ይልባት ነበር። በኋላ ግን ክፍሉ በደንብ ይታያት ጀመር። በክፍሉ ውስጥ ምንም ጠባቂ የለም። እግሮቿ ደግሞ አልታሰሩም። ይህ ትንሽ የመንቀሳቀስ እድል ሰጣት። ነገር ግን ማምለጥ የማይታሰብ ነው። ምክንያቱም ክፍሉ ላይ ያለው በጣም ከፍታ ላይ ሲሆን ብቸኛው መስኮት የሚታየው ከታች የሚናወጠውን አስፈሪ ባህር ነው። በሌላ በኩል ደግሞ የተዘጋ በር አለ። ከበሩ በስተጀርባ የሰዎች ድምፅ እየቀረበ መጣ። ጠባቂዎቹ እየመጡ በመሆኑ ስታውቅ በፍጥነት ወደ አልጋዋ ተመልሳ እንደተኛች መሰለች። ጠባቂዎቹ ሲገቡ ያዩት የተኛች ልዕልትን ነበር። አንደኛው ጠባቂ ከጓደኛው የተሰጠው ማስጠንቀቂያ ችላ ብሎ ወደ እሷ ተጠጋ። ነገር ግን ልዕልቲቱ ገጨችው። ነገር ግን ከሰንሰለቱ ለማምለጥ ይህ ብቻ አይደለም። በፀጉሯ ውስጥ የደበቀችው ስለታማ ነበራት። እሱን አውጥታ አንዱን ጠባቂ ፊቱ ላይ ወጋችው። እሱም ወደቀ። ሁለተኛው ጠባቂ ሲጠጋት ግን እሷ አልፈራችም። ከወደቀው ጠባቂ ላይ ቢላዋ ነጥቃ እግሩና ትከሻውን ወጋችው። ቢላውም በትከሻው ላይ እንደተሰካ እሷም በሰንሰለት የታገዘ ቡጢ ፊቱ ላይ እየተከታተለች አደከመችው። ትግሉ የቀጠለ ሲሆን ጠባቂው ወደ ክፍሉ መስኮት ገፋችው። ጠባቂው ልታመልጫችም ይቅርብሽ እያለ ይሳልቅባት ነበር። እሷ ግን የመዝለል ሀሳብ አልነበራትም። ልቁንም በኃይለኛ እርምጃ ጠባቂውን በመስኮት ወርውራ ከታች ወዳለው አስፈሪ ባህር እንዲሰምጥ አደረገችው። ለመተንፈስ እንኳን ጊዜ ሳታገኝ ሌላ ጠባቂ ገባ። እሷ ግን ከባድ መዶሻ አንስታ መታችና ቁልፉን ቀማችው። ሌላኛውን እጇን ከሰንሰለት ከፈታች በኋላ ራሷን አጽድታ ክፍሉን ቆልፋ ወጣች። ብዙም ሳይቆይ በግንቡ ላይ ወደሚገኝ ሌላ ክፍል ደረሰች። እዚያ ሆና ከታች የሚታየውን ትርምስ ተመለከተች። ጁልየስ እና ረዳቱ ሞይራ ህዝቡን በቁጥጥር ስር አውለዋል። የንጉሳዊ ቤተሰብ ጎድቋል። ንጉሱ ሰላም ቢለምኑም ጁልየስ ግን ጆሮ አልሰጣቸውም። የእሱ ዕቅድ ልዕልቲቱን አግብቶ መንግስቱ በኃይልና በጭካኔ መግዛት ነበር። ቤተሰቧ ተጎትተው ሲወሰዱ ማየት የጥፋተኝነት ስሜት እንዲሰማት አደረጋት። ንጉሱ ወንድ ልጅ ስላልነበራቸው መንግስቱ እንዳይፈርስ ለጁልየስ እንድትሰጥ ቃል ገብቶ ነበር። ንጉሱ ወደ መሰዊያው ሲወስዷት ይህንን አስታውሰዋት ነበር። እሷ ግን ትዳሩን አልፈለገችውም። በመሰዊያው ላይ ጥላው ስለጠፋች ነው ሁሉም ነገር ተበላሽቶ ወደዚህ ትርምስ ያመራው። ዝምታ በሰፈነበት በዚያ ክፍል ውስጥ ልዕልቲቱ ተሸሽጋ ሳለ አንድ ግዙፍ ሰው ወደ ክፍሉ ገባ። እሷ እዚያ መሆኗን አላወቅም ነበር። ራሷን ለመደበቅ ስትል ውሃ በተሞላበት ገንዳ ውስጥ ገብታ ተዘፈቀች። ትንፋሿን ለመቆጣጠር ብትታገልም አረፋዎቹ ወደ ላይ ይወጡ ነበር። ግዙፉ ሰው ግን በመስታወት ራሱን በማድረግ ተጠምዶ ስለነበር አላያትም። እሱ ወጥቶ ሲሄድ ትንፋሽ አጥሯት ከውሃው ወጣች። የለበሰችው ልብስ በውሃ እርሶ ስለከበዳትና ለእንቅስቃሴ ስለማይመቻት ከባድ የሆነውን ልብስ ንብብሮቹን አውልቃ ጣለች። በጥንቃቄ ከኮሪዶሩ ስታቋርጥ ግን ያንኑ ግዙፍ ሰው ድንገት አገኘችው። እሱ ግዙፍ የሆነ ሰይፍ ይዟል። ትግሉ የጉልበትና የጥበብ ፍልሚያ የሆነ መጀመሪያ ላይ ጥቃቱን ለመከላከል ብትሞክርም በኋላ ግን እሱ ጉልበት ወደ እሷ መመለስ ጀመረ። በትከሻው ላይ ወጣ ከለበሰው የራስ ቁር ያሉትን ቀንዶች በመያዝ ነቀለቻቸው። በአንደኛው ቀንድ በጀርባው ላይ ወጋችው። ከዚያም በራስ ቁር ራሱን መታችውና ራሱን ስቶ እንዲወድቅ አደረገችው። ይህ ድል የልጅነት ትዝታዋን ቀሰቀሰው። ወታደር የመሆን ህልም ነበራት። ትንሽ ልጅ ሳለች የእናቷ በወቅቱ እርጉዝ ስለነበሩ ሴት ልጅ እንደ ወታደር እንድትሰለጥን አይፈልጉም ነበር። ነገር ግን ሊል ንግስቲቱን በማሳመን ንጉሱ ሳያውቁ ስልጠና እንዲጀምር ረድተዋት ነበር። በሌላ በኩል ከግንቡ መስኮት የወረወረችው ጠባቂ አስከሬን በባህር ዳርቻው ተገኝቷል። ወታደሮቹ አስከሬኑን ለጁልየስ አሳዩት። የጠባቂዎቹ አለቃ ኬር ጠባቂው በአጋጣሚ ወድቆ ነው ብሎ ያስብም፣ ረዳቱ ሞይራ ግን የቁስል ምልክቶችን አይታ እውነት ተረድታለች። ጁልየስ አደጋን ስለማይወድ ኬር ሄዶ ልዕልቲቱን እንዲፈትሽ አዘዘው። ኬር ግን አደጋውን ወደ ሌላ ጠባቂ ለማሸጋገር ሲል ለደረጃ መውጣት የማይመችና ደካማ የሆነ ወታደር መርጦ ላከ። በግንቡ ውስጥ ልዕልቲቱ ለእንቅስቃሴ እንዲመቻት ልብሷን ይበልጥ አሳጠረች። በዚህ መሃል ሁለት ሌቦች በድንገት ክፍል ውስጥ ገቡ። እሷ ግን ፈጣን ነበረች። አንደኛውን ሌባ በተሰበረ እንጨት ወጋችው። ሁለተኛውን ደግሞ ከልብሷ ላይ የፈታችውን ክር በመጠቀም ከአንድ ምሰሶ ጋር አጥብቃ አሰረችው። በዚህም
ቀስት አንስታ የታሰረውን ሌባ ስለ ቤተሰቧ መጠየቅ ጀመረች። ሌባው ግን የታሰረ ቢሆንም ይሳለቅባት ነበር። ቀስቱን መጠቀም የምትችል አልመሰለውም ነበር። ነገር ግን መጀመሪያ የወጋችውን ሌባ ተነስቶ ሊያጠቃት ሲሞክር ዞር ብላ ያለምንም ማመንታት አንድ ቀስት ለቀቀችበትና ለዘላለም እንዲያርፍ አደረገችው። የታሰረው ሌባ አሁን ጉዳዩን በቁም ነገር ሊመለከተው ይገባ ነበር። እሱ ግን አሁንም ጥያቄዋን ችላ ብሎ ሊያታልላት ሞከረ። እሷም ሌላ ንግግር ሳታበዛ በቀስት ዝም አሰኘችው። ምንም እንኳ መልስ ባታገኝም ከነሱ ሰይፍ ቀምታ ጉዞዋን ቀጠለች። ግንቡ በዝርፊያና በሀብት ጥማት በናወዙ ጠባቂዎች ተሞልቷል። ሌሊቱ እያንዳንዱን ጥበቃ በጥንቃቄ እያለፈች ትጓዛለች። ያ ከበድ ያለው ጠባቂ ደረጃው ላይ ትንፋሽ ለመሰብሰብ መስኮት አጠገብ ሲያርፍ፣ እሷ ግን በዚያው መስኮት ጠርዝ ላይ ውጭ በኩል ተንጠልጥላ ነበር። ከታች ገደልና ባህር ብቻ ይታያል። የሰይፉ ክብደት ሚዛኗ ስላሳጣት ሰይፉን ልቀቀችውና ባህር ውስጥ ሲሰምጥ ተመለከተች። ጠባቂው ጉዞን ሲቀጥል እሷ ትንፋሽ አጥሯት ወደ ውስጥ ገባች። ከዚያም በጥላና በጠባብ ኮሪዶሮች ውስጥ እየተሳበች በዝርፊያና በግዥ የተጠመዱ ወታደሮችን አለፈቻቸው። ጁሊየስ ወታደሮቹን ከጀርባው እየዘረፉ መሆኑን አያውቁም ነበር። ወታደሮቹ አንድ የመኝታ ክፍል ለቀው ሲወጡ እሷ ገባች። ይህንን ክፍል በሚገባ ታውቀዋለች። ወደ አንድ ሚስጥራዊ ቦታ በመሄድ እዛ የተጠበቀ ጎራዴ አወጣች። ጎራዴውን ስትይዝ የድሮ ትዝታው መጡባት። ክሊንጋ ጫካ ውስጥ ስትሰለጥን ትምህርት ስለመዋጋት ብቻ ሳይሆን በድዴት ሳይሆን በልብ ስለመዋጋት ጭምር ነው። ካይ የተባለውን የንጉሱ አማካሪና የሊን መምህር ሌልቲቱን ለመፈተን መጥቶ ነበር። በፈተናው ወቅት ብቃቷን ስላሳየች ካይ ይህንን ሰይፍ በስጦታ ሰጣት። ይህም የተዋጊ ልብ እንዳላት ማረጋገጫ ነበር። አሁን ግን ሌልቲቱ ቀላል ጫማዎችን አውልቃ ቦት ጫማ መታጠቂያዋን አድርጋ ተዘጋጀች። በጠባብ ግድግዳ ውስጥ የጁሊየስ ድምፅ ስትሰማ ተከተለችው። በግድግዳው ስንጥቅ ውስጥ ስትመለከት ጁሊየስ ከሞይራ ጋር አገኘችው። እነሱ ተባባሪ ብቻ ሳይሆኑ ፍቅረኛሞችም ናቸው። ጁሊየስ መንግስትን በኃይል ብቻ መያዝ አይችልም። በመኳንንቱ ፊት ተቀባይነት ለማግኘት ሌሊቱን አግብቶ ወግና ስርዓቱን የተከተለ መምሰል አለበት። ዘውዱ በራሱ ላይ እንደተጫነ ንጉስን የመግደል እቅድ አለው። የጋብቻ ጥያቄው በስተጀርባ የግድያ ሴራ ተሸፍኗል። ሞይራ ጁሊየስን ወደ ዙፋኑ በሚያደርገው ጉዞ ይበልጥ እንደሚገፋበት በስሜት እያበረታታቸው ትሰማዋለች። ሌሊቱ እድሉን ተጠቀመች። በግድግዳው በኩል ቀዳዳ በማውጣት ጁሊየስን ለመውጋት ተዘጋጀች። ጎራዴዋ ከጁሊየስ ራስ ጥቂት ርቀት ብቻ ቀርቷት ነበር። ነገር ግን በሩ ተንኳኳ። ንጉሱ ሞይራን ማግኘት እንደሚፈልጉ ዜና መጣ። በሌላ በኩል ሌልቲቱ ሊፈትሽ የተላከውን ጠባቂ ግንቡ አናት ላይ ደረሰ። በቁልፍ ቀዳዳውን ሲመለከት ሌልቲቱ የተኛች፣ ጠባቂው ወንበር ላይ ያንቀላፋ መስሎት ለኬር ሪፖርት ለማድረግ ተመለሰ። በቤተ መንግስቱ ዝቅተኛ ክፍል ንጉስ ጁሊየስን አገኙት። ንጉስ በረጋ መንፈስ ጁሊየስ አቋሙን እንዲያጤንና ይህ መንገድ ህዝቡን በእሱ ላይ እንደሚያስነሳ አስጠነቀቁት። ጁሊየስ ግን አልተስማማም። ንጉሱ እንደከዱት ተሰማው። ለሱ ችግር ሁሉ መጀመሪያ ሌልቲቱ ነች፣ እምቢተኝነቷና ጥላው መጥፋቷ። በዚህ መሃል ሌልቲቱ በጠባብ መስኮት በኩል ሾልካ ወደ ሌላ ቤተ መንግስት ክፍል ውስጥ ወጣች። ድንገት ግን አንድ ግዙፍና የብረት ጥሩር የለበሰ ጠባቂ እግር ስር ወደቀች። መጀመሪያ ላይ እንደ ሌሎች ተራ ወታደር መስሏት ነበር። ነገር ግን ሰይፉ ልብሷን መሬት ላይ ሲቸክለው ሁኔታው ከባድ መሆኑን ተረዳች። ከሌላ ግዙፍ ሰው ጋር ፊት ለፊት መጋፈጥ ባትፈልግም ለመትረፍ ግን መዋጋት ነበረባት። ሰይፏ ከብረቱ ጥሩር ጋር ሲጋጭ ብልጭታ ይፈጥራል። በመጨረሻም በትጥቁ ውስጥ ክፍተት ያለበትን ብብቱን 3 ጊዜ ወጋችው። ከዚያም ዘይት የፈሰሰ ጥሩር ተጠቅማ የበረራ ሻማ ወረወረችበት። ወዲያውኑ በእሳት ነበልባል ተዋጠ። በጁሊየስና በንጉሱ መካከል የተደረገው ስብሰባ ያለምንም ውጤት ተጠናቀቀ። ጁሊየስ አሁንም በስልጣን ጥመኝነት እንደታወረ ነው። ልክ ሊወጣ ሲል ያ ቀደም ሲል የተላከው ደካማ ጠባቂ ደርሶ ሌልቲቱ በሰላም መኝታ ክፍሏ ውስጥ ተኝታለች የሚል ሪፖርት አቀረበ። በዚያው ቅጽበት ግን በእሳት ጋይቶ የነበረው ጥሩር የለበሰው ጠባቂ አስከሬን ከላይ ተወሮ በጁሊየስ እግር ስር ወደቀ። ጁሊየስ በከፍተኛ ንዴት ኬርን ጠርቶ በግንቡ ውስጥ ያለው ሁከት በአስቸኳይ እንዲያስቆም አዘዘው። ነገር ግን ኬር ያንን እድል አላገኘም። ጁሊየስ ዘወር እንዳለ ሞይራ የራሷን ሀሳብ ለመሰንዘር ሞከረች። ኬር ግን አንቺ ጋለሞታ በማለት አላገጠባት። ንግግሯም ዋጋ እንደሌለው በመንገር አሾፈባት። ሞይራ አደረገች። ጅራፏን በአንገቱ ላይ ጠምጥማ በኃይል ስትጎትተው ደም እየፈሰሰ ወደቀና እዚያው መሬት ላይ እየተንፈራገጠ ህይወቱ አለፈ። ሞይራ ስትዘገይ የኬርን ቦታ ተክታ መጀመሪያ ትእዛዟን አስተላለፈች። ያችን ልጅ ፈልጋችሁ አጥፏት፣ ከእንግዲህ እድል የለም። ሌልቲቱ የሚመጣባትን አደጋ ስላወቀች ወታደሮቹ ግንቡን ሲያምሱ ተመለከተች። በልቧ ውስጥ ድንጋጤና ፍርሃት ነገሰ። መሮጥ ጀመረች። ነገር ግን መንገዷ ተዘጋ። 3ቱ ተዋጊዎች ከበቧት። አንደኛው ጃም ቢቆርጣትም አላቆመችም። በፈጣን ጥቃቶች የሁለት ጉሮሮ ወጋች። 3ኛዋን አልፋ ስትሄድ ግን የጠላቶቿ ቁጥር በጣም በዛ። በዚህ ጊዜ አንድ አደገኛ ውሳኔ ወሰነች። ከአልማዝ የተሰራ አንገት ሀብሏን በጥሳ አልማዞቹ መሬት ላይ በተነቻቸው።
ጠባቂዎቹ አልማዞቹን ለመልቀም ሲራኮቱና ሲንሸራተቱ እሷ ለማምለጥ የሚያስችል ትንሽ ጊዜ ያገኘች። አንድ ክብሩ የተነካ ጠባቂ በንዴት አባረራት። እሷ ግን ጋሻ ይዛ ስለነበር ጥቃቱን መከተችው። ሌሎች ወታደሮች እንደነው መጡባት። አንደኛው ሰይፉ ወገቧን ሰነጥቀው በህመም ጮኸች። ጮቷም በዙሪያዋ ያሉትን ሰዎች ሁሉ በድንጋጤ ያቆመ። ሆኖም አልወደቀችም። በአቅራቢያ ያለውን ጠባቂ እንደ ጋሻ ተጠቅማ ወደ ቤተ መንግስት ዝቅተኛ ክፍል ዘለለች። አንደኛው ጠባቂ ሊከተላት ሲሞክር ወድቆ እግሮቹ ተሰበሩ። ያ ወፍራሙ ጠባቂ ልክ እንደ ሬሳ እየተንገታገተ ባለፈው ጊዜ ልዕልቲቱ እሷ መሆኗን እንኳን አለማስተዋሉ አስገረማት። በመስኮቱ በኩል የሚለበለበውን ሰንደቅ ዓላማ አይታ ዘለለችና በግድግዳው በኩል የተወዛወዘች ወደ አንዱ ክፍል ገባች። በወገቧ ላይ ያለው ቁስለኛ ክፉኛ እየደማ ስለነበር ከፍተኛ ህመም ይሰማታል። በዚያ ሰዓት ትዝታዎች መጡባት። ወላጆቿ ስለ ጋብቻዋ ሲጨቃጨቁ በድብቅ ሰምታ ነበር። እናቷ እንደገና አሰቡበት ብላ ንጉሱን ብትለምንም እሱ ግን በመንግስት የሚበጀው ይህ ነው ብሎ ውድቅ አደረገው። በዚያ ቀን ልዕልቲቱ በልብስ ፋንታ የውጊያ ልብስ ለብሳ ወላጆቿ ፊት መቅረቧ አባቷን አስደንግጦት ነበር። አባቷ ሞኝና ቅዠታም ነሽ፣ ዙፋኑ ወንድ ይፈልጋል በማለት ተቆጣት። ለሱ ጁልየስን ማግባቱ ጥበቃ እንጂ ሰቃይ አልነበረውም። ከዚህ ትዝታ ስነቃ አንድ ሰው ወደ ክፍል ሲገባ ሰማች። ወዲያውኑ ዘላ ያዘችውና መሬት ላይ ዘረረችው። ስትመለከት ግን በስሯ ያለችው ሊን ነበረች። ሁለቱም ደንግጠው ከተለያዩ በኋላ እፎይታ ተሰማቸው። ሊን እሷን ፍልጋ ግንቡን እየወጣች ነበር። በመንገዱ እኩሌታ ላይ በመገናኘታቸው ተደሰቱ። ሊን የልዕልቲቱን ቁስል እያከመችላት ሁኔታውን አስረዳታት። ጁልየስ በሌሊት ወታደሮች ይዞ በድንገት በቤተ መንግስቱን መውረሩና የንጉስ ጠባቂዎች በቁጥር ስለሚያንሱ ሊቋቋማቸው እንዳልቻሉ ነገረቻት። ሊን በጥቂት ሰዎች ታጅባ በሌሊት ለጥቂት ያመለጠችው። ልዕልቲቱ በደረሰው ጥፋት ራሷን መውቀስ ስትጀምር ሊን አቋረጠቻትና ያለፈ ነገር አሁን አይረዳንም አለቻት። ሊን የንጉሳዊ ቤተሰብ የት እንደታሰሩና እንዴት መድረስ እንደሚቻል ታውቃለች። በማብሰያ ቤት በኩል ማንንም የማይጠብቀው ሚስጥራዊ መንገድ አለ። ወደ ማብሰያ ቤት በዝምታ ገቡና የምግብ አብሳይዋ በዝምታ እንድትወጣ ምልክት ሰጥቷት፣ ጥቂት ወታደሮች አንድ ሴት አገልጋይ ላይ ጥቃት ለማድረስ ሞክሩ አገኟቸው። ሊንና ልዕልቲቱ በድንገት ጥቃት ለመሰንዘር ሲዘጋጁ ሊን ሳታስበው አንድ ዕቃ ገዝታ ድምፅ አሰማች። አንደኛው ወታደር በድንጋጤ ምን እንደተፈጠረ ለማወቅ ሲሞክር ሊን በድስት ዘረረችው። ልዕልቲቱም በፍጥነት አገልጋይቱ እንድታመልጥ ረዳቻት። በማብሰያ ቤት ውስጥ ያለውን ነገር ሁሉ ማሰሮ፣ አትክልት፣ ውሃና ጨርቅ እንደ መሳሪያ ተጠቀሙበት። ልዕልቲቱ አንዱን፣ ሊን ደግሞ ሌላኛውን ወታደር ጣሉ። የመጨረሻው ወታደር ሊያጠቃቸው ሲል ግን የሞይራ ጅራፍ እግሩ ላይ ተጠምጥሞ ወደኋላ ወተተውና መሬት ላይ ዘረረው። ሞይራ በድራማዊ ሁኔታ መጣች። ልዕልቱ ከሷ የማይጠበቀውን ደካማና ረዳት የሌላትን ሴት ሚና ብትጫወት ኖሮ ይህ ሁሉ ትርምስ እንደማይፈጠር በመግለጽ አሾፈችባት። የሞይራ ጅራፍ ከሩቅ ሆና እንድታጠቃ ኃይል ሰጥቷታል። ልዕልቲቱና ሊን ወደ እሷ ለመቅረብ ቢታገሉም ጅራፉ በልዕልቲቱ አንገት ላይ ተጠምጥሞ ሊያንቃት ጀመረ። ይህን ግን ተስፋ ሳትቆርጥ ታግላ ልዕልቲቱን አስለቀቀቻት። መካከላቸው የእሳት አጥር በመፍጠር ልዕልቲቱ እንድታመልጥ እድል ሰጠቻት። ልዕልቲቱ ቀርታ መዋጋት ብትፈልግም ቅድሚያ ለቤተሰብ ሰጠች። በአንድ ጠባብ መተላለፊያ በኩል ስትሄድ ጠባቂዎቹ ቁማር የሚጫወቱበትና የሚጠጡበት ክፍል ደረሰች። ያለምንም ፍርሃት ገብታ ከአንደኛው ጠባቂ ዋንጫውን ቀምታ ጠጣችው። ጠባቂዎቹ በድንጋጤ ሲመለከቷት አንደኛው ሊይዛት ሞከረ። ከሷ ግን በዋንጫው መታ ራሱን አሳተችው። በጥቂት ሰከንዶች ውስጥ ሶስቱንም ጣለቻቸው። በዚያው ቅጽበት በቤተሰቧ ከፊት ለፊት ታዩ። ንጉሱ በልጃቸው ኮሩ። ንግስቱም ደነገጡ። ትንሿ ቫዮሌት ደግሞ ይህንን እንደምትሰራ እርግጠኛ ስለነበረች ፈገግ አለች። ቤተሰቧን ፈታ ወደ ደህንነት ልትመራቸው ስትሞክር ግን በጦርነት ጊዜ የምትወዳቸውን ሰዎች አጠገብ መሆን የራስ ድክመት አለው። ድንገት በጭንቅላቷ ላይ በደረሰ ኃይለኛ ምት ራሷን ሳተች። ስትነቃ ቤተሰቧ በድጋሚ ተይዘዋል። ሊንም በደም ተለውሳ በሞይራ እየተጎተተች መጣች። ጁልየስ ሊሳልቅባት ሞክርም፣ እሷ ግን በብርቱ ቃል መለሰችለት። መንግስቱ ቢቆጣጠር እንኳ እድሜ ልኩን እንደምትቀጣውና ብትሞትም እንኳ መንፈሷ እንደማይለየው ዛተችበት። ጁልየስ ጨዋታውን አቁሞ ወደ ትንሽቷ ቫዮሌት ዞረ። ንጉሱ ጁልየስ ለትንሿ ልጅ ርህራሄ ይኖራል ብሎ ተስፋ ቢያደርጉም ጁልየስ ግን ምንም አይነት ርህራሄ አልነበረውም። በዚህ ጊዜ ልዕልቲቱና ሊን አይን ላይን ተገጣጠሙ። እቅዱ ግልጽ ነበር። ልዕልቲቱ ትኩረትን ለመሳብና ትርምስ ለመፍጠር ወደፊት ተወረወረች። ይህ ደግሞ ሊን በጁልየስ እጅ የነበረችውን ቫዮሌትን ነጥቃ እንድታመልጥ በቂ ዕድል ሰጣት። ነገር ግን እጆቿ የታሰሩ መሆኑ ልዕልቲቱ መዋጋት አልቻለችም። ወዲያውኑ በጠባቂዎች ተረታ በቤተ መንግስቱ ከፍተኛ መስኮት በኩል ወደ ቀዝቃዛው ባህር ተወረወረች። በሞትና በህይወት መካከል ሆና በወንዙ ስትዋኝ የሊን ድምፅ በትዝታ መጣባት። የተዋጊ ትልቁ መሳሪያ ሰይፍ ሳይሆን ልብ ነው። እውነተኛ ተዋጊ የሚፈጥረው በውጊያ ሳይሆን ባለመው ዓላማ ነው የሚል። አሁን ዓላማዋ ከምንጊዜውም በላይ ግልጽ ነበር። ቤተሰቧን ማዳን። በድንገት ከዝታዋ ነቅታ አንድ ስለታም ነገር አገኘችና እጆቿን የያዘውን ሰንሰለት በጠሰች። በዚያም ወደ ላይ ዋይታ ወጣች።
ያ ሰርግ ማቆም አለበት። ቤተ መንግስቱ ውስጥ የጁልየስ ሰርግ ስነ ስርዓት ለማፋጠን እየተሯሯጠ ነው። ጠባቂዎቹ የጠፋችውን ሙሽራ ፍለጋ ግንቡን እያመሱ ነው። ሌሊቲቱ ግን አልተሸነፈችም። በደም ተለውሳና በዋርሳ ወደ ግንቡ ተመለሰች። በመንገዷ ላይ አንድ ግዙፍ ወታደር እየሳቀ ሊያጠቃት ሲመጣ ቫዮሌት ከጀርባ ሆና አንድ ትልቅ ሐውልት በላዩ ላይ ናደችበትና ዘረረችው። ሌሊቱ ከሊንና ከእህቷ ጋር በመገናኘት ደስታ ተሰማት። ቢሆንም ተዋጊ ባልሆን ኑሮ ይህን ሁሉ ሞት ባልመጣ ነበር የሚል ጸጸት ቢሰማትም ጁልየስ ጭራቅ ያደረገው የእሷ ምርጫ እንዳልሆነ ታውቃለች። ወታደሮቹ ፍለጋቸውን ስለቀጠሉ ሊን ሌሊቶቹ ይዛ ለድንገተኛ አደጋ ተብሎ ወደ ተዘጋጀ ሚስጥራዊ ክፍል ገባች። በታላቁ አዳራሽ ውስጥ ግን መኳንንቱና እንግዶቹ መካሄድ የሌለበት ሰርግ ይጠባበቃሉ። በመጋዘኑ ውስጥ ሶስቱም በሰይፍና በጥሩ የታጠቁ ሲሆን ቫዮሌት እኔም ልዋጋ ሌሊቱ ወደፊት በሚገባ እንደምታሰለጥና ቃል ገብታላት አሁን ግን እንደተሸሸግ ነገረቻት። በሌላ በኩል ጁልየስ ጎራዴውን በንግስቲቱ ፊት ላይ ደቅኖ ቫዮሌትን እንድታስመጣ እያስፈራራት ጀመር። ንግስቲቱ ግን ለሞትም ቢሆን አልተበገረችም። ወታደሮቹ ወደ ቤተ መንግስት እየጎረፉ ነው። ሊን ቀስቷን ጥላ ለቅርብ ርቀት ውጊያ የሚሆን ባለ ሁለት ስለት ሰይፏን መዘዘች። አንድ ጠባቂ ወደ ሌሊቲቱ ቀስ ቢተኩስም ለጥቂት ሰዓታት ሊንና ሌሊቲቱ በድንጋይ ምሰሶች መካከል ተሸሽገው ኃይላቸውን ካሰባሰቡ በኋላ እንደ ማዕበል ወደሚመጡ ጠላቶች ዘለው በመግባት አገፏቸው። ጁልየስ ሁኔታውን ሲከታተል በካይ አካባቢ የሆነ ያልተለመደ ነገር ተመለከተ። ካይ እንደተነቃበት ሲረዳ ወዲያውኑ አንዲት ትንሽ ጩቤ ቫዮሌት እጅ ላይ አስጨበጠ። እንድታመልጥ በምልክት ነገራት። ሌሊቲቱና ሊን በትጥቅ ክፍተት ያለባቸውን የሰው ክፍሎች ላይ በማነጣጠር ጠላቶቻቸውን አንድ ባንድ መጣል ቀጠሉ። ነገር ግን ጁልየስ ቫዮሌትን የተሸሸጉበትን ቦታ አገኘውና በኃይል ጎትቶ ወጣል። እንድትንበረከክ ካደረገ በኋላ ቀሳውስቱ የሰርግ ስነ ስርዓቱን በአስቸኳይ እንዲጀምሩ አዘዘ። ሌሊቲቱና ሊን ከሩቅ ሆነው ቫዮሌት ላይ የተረጋገጠውን አደጋ ተመለከቱ። አሁን ሰዓት የለም። ለመጨረሻ ጊዜ ተያይተው በዝምታ ከተስማሙ በኋላ ተለያዩ። ሊን እንደ ማዕበል ወደ ታላቅ አዳራሽ በረረች። በሩን በኃይል ሰብራ በመግባት የፋን መዘዘች። የሷ ድንገተኛ አገባብ በአዳራሹ የነበረውን ሁኔታ አናጋው። የሁሉም ሰው በተለይም የጁልየስን ትኩረት ሳበች። ካይ ሌሎችን ወደ ደህንነት ሲመራ ጁልየስ እውነተኛ ጨካኝነቱን ለማሳየት ወደ ውጊያው ገባ። ሞራ ግን በቡድኑ ፍልሚያ ውስጥ መሳተፍ አልፈለገችም። ሌሊቲቱን ለብቻዋ ለመግጠም ወደ ውጭ ወጣች። እንደ ሁልጊዜው ሞራ ርቀቷን ጠብቃ ጅራፏን በጭካኔ ታሽከረክራለች። የሌሊቲቱን ሰይፍ እንዲወድቅን በማድረግ ብልጥ አገኘች። ነገር ግን ሌሊቲቱ በፍጥነት ስልቷን ቀየረች። ጅራፉ ሲወረወር አየር ላይ ያዘችውና በከፍተኛ ኃይል ወደ ሞይራ መለሰችው። ጅራፉ በሞይራ አንገት ላይ ጠመጠመችውና በስለታማ ጫፍ አንገቷን ወጋቻት። ሞይራ በአንድ ወቅት ሌሊቲቱን ልትገድል በሞከረችበት መንገድ በገዛ መሳሪያዋ ታንቃና አንገቷ ተሰብሮ ሕይወት አለፈ። በአዳራሹ ውስጥ ንጉስ ጁልየስ ለመምታት ቢሞክርም በጣም ደክሞ ስለነበር ጥቃታቸውን አልተሳካም። ጁልየስ ንጉሱን በቀላሉ አሸንፎ ወደ ንግስቲቱ እንዲሄድ አደረገው። በመቀጠልም ሊን ጁልየስን ገጠመችው። ብርቱ ፍልሚያ ብታደርግም ጁልየስ የተዋጣለት ተዋጊ ስለነበር ጎኗን ወጋት። ሊን ስትቆስል ማየት በሌሊቲቱና በካይ ላይ ከፍተኛ ጭንቀት ፈጠረ። እቅዱ የተበላሸበት የመጣው ጁልየስ ንጉሱን ዘውድ አንስቶ በራሱ ላይ ደፋው። ሌሊቲቱ ጥቃት ሰነዘረች። ነገር ግን ጁልየስ በጉልበት በለጣት። በክፉ ቃላት እንዲያቆስላትና ያሾፈባት ትግላቸውን ከአዳራሹ ውጭ ወጣ። መላው ህዝብ ንጉሱ ብቻውን ሲፋለም ይመለከታሉ። ጁልየስ በጭካኔና በኃይል ስለሚመራው ግዛት እየፎከረ እያወራ ነበር። ሌሊቲቱ ግን ይህንን ስልጠና አስታወሰች። ከኩራት ይልቅ ትዕግስትና ጥንቃቄ ይቀድማል። ጁልየስ ብዙ መወራት መጨረሻ ማፋጠነው። ሌሊቲቱ ክፍተት እስክታገኝ ጠበቀችና በአንድ ንጹህ ምት አንገቱን ቀላችው። የጁልየስ ግዛት ሳይጀመር አበቃ። ዘውዱን አንስታ ለንጉሱ መለሰች። አካባቢው ለጥቂት ጊዜ ጸጥ ካለ በኋላ በደስታ ጩኸት ተሞላ። አደጋው አለፈ፣ ሰላምም ሰፈነ። እዛው ባለበት ንጉሱ ታላቅ አዋጅ አወጁ። ሌሊቲቱ ትክክለኛውን ወራሽ ነች። ከእንግዲህ ወንድ ልጅ አይጠብቅም። መንግስቱ መጻኢ እድል በእሷ እጅ ሆነ። ንጉሱ እንደ አባት ልጃቸውን ይቅርታ ጠየቁ። በመጨረሻም እውነተኛ ማንነቷን ተረዱ። ካይ የቆሰለችውን ግን በህይወት ያለችው ሊን ደግፎ ይዟት ሲመጣ ደስታቸው ተሞላ። ሌሊቲቱ ሊን በመትረፏ እፎይታ ተሰምቷት ወደ እሷ ሮጠች። ድል በየቦታው ተሰማ። ህዝቡን ማከበረ። እያንዳንዱ ጠላት ተሸነፈ ከአንድ ሰው በስተቀር። ያ ወፍራሙ ጠባቂ ረጅም የደረጃ ጉዞን ጨርሶ አሁን ኮሪደሩ ላይ ብቅ አለ።